ሴት ልጅ እንግዲህ የአላህ ሱብሓነሁ ወተዓላ ውድ ስጦታ ናት። ባህር ማዶ ያለችው ውዲቷን እህቴ ደግነትን ሳስብ ማጠፋው ከፊቴ ሐሳቧን አሳክተ ሕልሟን ሙላውና አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። ውድና የተከበራችሁ የሳሙ ዩቲዩብ ቻናል ተከታታይ ቤተሰቦቼ ወደ ሀገሮች ልጆች ከሀገር ውስጥም ከሀገር ውጭም የምትገኙ ኢትዮጵያውያኖች ሁላችሁንም ሰላም ብያለሁ። በያላችሁበት ሀገርና ቦታ የአላህ ሱብሓነሁ ወተዓላ ሰላምና እዝነት ጥበቃ ራህመት ሁሉ አይለያችሁ እያልኩኝ ልባዊ ምኞቴ ነው። ዛሬ ላይ እንግዲህ የአላህ ሱብሓነሁ ወተዓላ ፍቃድ ሆኖ ተገናኝተናል። ስንገናኝ እጅግ ደስ እያለኝ ነው። ምክንያቱም ከወደ ቻናል ተከታታይ ቤተሰቦች ጋር እጅግ በጣም ደስ የሚል ጊዜ እንደምናሳልፍ ተስፋ አደርጋለሁኝ። ዛሬ ደግሞ ለየት ባለ ማለት ነው እየጠጣችሁ እየተምነሸነሻችሁ ፋብትን እያላችሁ ማለትም ሰዓቱ የብርድ ሰዓት ነው እና ስለዚህ ፏ እያላችሁ ማለት ነው እጅግ ልክ እንደሚያጠጡ ማለት ነው የሚጠጣ ትምህርት እየላችሁ መጥቻለሁ። እንደምትወዱት አልጠራጠርም ኢንሻአላህ። ዛሬ ላይ የምናየው ስለ ፍቅር ይሆናል ማለት ነው። የሴት ልጅ ፍቅር፣ ሴት ልጅ ስታፈቅር እንዴት ናት? የሴት ልጅ ፍቅር ምን ይመስላል የሚለውን እንግዲህ ዛሬ እናያለን ማለት ነው። የንግስቶችዬን ፍቅር ኢንሻአላህ። ስለዚህ ቪዲዮውን እስከ መጨረሻው ፍጻሜ ድረስ እንድትከታተሉ ስል በአክብሮት ጠይቃችኋለሁኝ ኢንሻአላህ ማለት ነው። አሁን ላይ ወደ ቪዲዮአችን የምንገባ ይሆናል ኢንሻአላህ። የሴት ልጅ ፍቅር፣ ሴት ልጅ ስታፈቅር አለሟን ሙሉ ለሙሉ ለዛ ለምትወደው ሰው ትከፍታለች ወይም ትከፍልለታለች ማለት ነው። የሴት ልጅ ፍቅር ከቃላት በላይ የሆነ ጥልቀትና ትርጉም አለው። ነብዩ ሰለላሁ ዐለይሂ ወሰለም ሴቶችን ብርጭቆዎች በማለት ጠርተዋቸዋል። ያ ማለት ምን እንደሆነ ይገባችኋል። ብርጭቆው እንግዲህ በስነ ስርዓትና በእንክብካቤ ካልያዙት ቶሎ ብሎ የሚሰበር ተሰባሪ የሆነ እቃ ነው። ሴትም ልጅ ልክ እንደዛ ነች ማለት ነው። ብርጭቆ በጣም ጥርት ያለ ነው። ሴት ልጅም ደግሞ ጥርት ያለች ናት ማለት ነው። ነብዩ ሰለላሁ ዐለይሂ ወሰለም ሴቶችን ብርጭቆዎች በማለትም ጠርተዋቸዋል። ይህ ታላቅ ንግግር የሴቶችን ስሜት ሱስነትና ስስነት፣ ንጽህናና ጥንቃቄ የሚፈልግ መሆኑን ያሳያል ማለት ነው። እንግዲህ ሴት ልጅ ስታፈቅር ልቧን እንደ ብርጭቆ ጥርት ግልጽ ታደርገዋለች። ታግባባን። ያንን ልብ በጥንቃቄ በክብር የያዘው ወንድ ደግሞ በእርሷ ዘንድ የዓለማችን ምርጥ ሰው ይሆናል ማለት ነው። ሰምተሃል? እድለኛ ነክሽ። አላሁ ሱብሓነሁ ወተዓላ በቁርአኑ ውስጥ ወደ እርሷ ተረኩ ዘንድ ከነፍሶቻችሁ ጥንዶችን መፍጠሩ በእናንተ መካከል ፍቅርና እዝነትን ማድረጉ ከአስደናቂ ምልክቶችም ነው። ሱረቱል አልሩም ላይ ማለት ነው ቁጥር 21 ላይ እንደዚህ ይላል። አንዲትን ሴት ስታፈቅርህ ለድካምህ እረፍት፣ ለጭንቀትህ መረጋጋት የምትሰጥህ ስኪና የሰላም ወደብ ትሆንልሃለችና የሴት ልጅ ፍቅር ትልቅ እውነታው ለምትወደው ሰው መጠለያ መሆኗ ነው። የሴት ልጅ ፍቅር በመከራ ጊዜ ይበልጣል፣ ያበራል። እናታችን ኸዲጃ ረዲየላሁ ዐንሃ ለነብዩ ሰለላሁ ዐለይሂ ወሰለም የነበራቸው ፍቅር ለዚህ ትልቅ ማሳያም ነው። ዓለም በካደቻቸውና በረቀቻቸው ጊዜ እርሷ ግን በፍቅሯ ማለት ነው በፍቅሯና በንብረቷ አጽናንታቸው እውነተኛ አፍቃሪ ሴት ለምትወደው ሰው ስኬት ዱዓ የምታደርግ በችግሩ ጊዜ የማትለየው ትልቅ ረዳት ናት ማለት ነው። እና ኦክታዬ ብልጥ ሆኛ አንቺም እሺ። ስለዚህ ባልሽ ላንቺ ሁሉ ነገር ስለሆነ ለባልሽ በተቻለሽ መጠን ባልሽን
ማንከባከብ ይልመድብሽ ማለት ነው። ማለቴ ይልመድብሽ ስልሽ ሁልጊዜ በፍቅር ብቻ ሳይሆን በመልካም ንግግሮች በመልካም ስራዎች እንደዚሁም ደግሞ ሲወጣ ዱዓማ በማድረግ ቤቱን በመጠበቅ ስለዚህ እነዚህን አድርገሽ ንግስቷዬ ተጠቀሚበት ማለት ነው። እየጠጣችሁ ውዶችዬ በመሃል ፉት እያላችሁ ማለት ነው። የሴት ልጅ ፍቅር ውበቱ ሀያ ውስጥ ነው። ሁሉንም ስሜቷን በቃላት ባትገልጸውም በጥንቃቄዋ ለትዳር አጋሯ ባላት ክብርና በታማኝነቷ ትገልጸዋለች ማለት ነው። ያ ማለት በቃል ሴት ልጅ ላትናገር ትችላለች ያ ማለት ሀያ ስለሚይዛት ማለት ነውና ነገር ግን በተግባር ደግሞ ታሳየዋለች ማለት ነው። ክብሯንና ድኗን ጠብቃ የምታፈቅር ሴት ፍቅሯ ለአላሁ ሱብሃነሁ ወተዓላ ተብሎ የሚመነጭ በመሆኑ ዘላቂነትም አለው ማለት ነው። ስለዚህ ውዷ ንግስትዬ ተጠቀሚበት ማለት ነው የኔ ቆንጆ። አንዲት መልካም ሷሊ ሴት ስታፈቅርህ ወደ ጀነት መንገድ ትመራሃለች። ነብዩ ሰለላሁ ዐለይሂ ወሰለም ዱንያ መጣቀሚያ ናት ከዱንያ መጣቀሚያዎች ሁሉ በላጯ ደግሞ መልካም ሴት ናት ብለዋል። አሄ ወንድሜ እዚህ ጋር ልብ ብለክ የምታዳምጠው ነገር ማለት ነው የምትወድ ሴት አላህን እንድትፈራ የምታስታውስህና አብራህ ጀነትም ለመግባት የምትመኝልህ ናት። ምናልባትም ዛሬ ላይ ብቻ የዛሬን ደስታ ወይም የዛሬን ጥቅም አይተህ ለነገው ቤትህ አልሰነክ ሊሆን ይችላል። ግን መልካም ሴት ደግሞ ለነገ አኺራ ቤትህም ደግሞ አብራህ ጀነትን ለመገንባት የምትመኝልህ እንደሆነች አትርሳ ማለት ነው። ሴት ልጅ አላሁ ሱብሃነሁ ወተዓላ ውድ ስጦታ ናት። ስታፈቅርህ ልቧን አደራ ሰጥታሃለችና እንደ ነብዩ ሰለላሁ ዐለይሂ ወሰለም ፈለግ በደግነትና በአክብሮት ያዛት ተንከባከብላት ማለት ነው ወንድሜ። ሴት ልጅ ካፈቀረችህ ሁሉን ነገር ወደ አንተ ሰጥታ ትታ ትመጣለች ማለት ነው። እውነተኛ ፍቅር በሐላል መንገድ ተጉዞ ጀነት ላይ የሚያበቃ ነው። ለዛሬው የነበረን ቆይታ ይህንን ይመስላል። ውድ ቻናል ተከታታይ ቤተሰቦቼ እንደምትወዱት አልጠራጠርም። በቀጣይ በአዲስ ቪዲዮና እስከምንገናኝ ድረስ የምንወዳት የምናከብራት የምንሳሳላት እማማ ኢትዮጵያ ሀገራችን ለዘላለም ትኑር እያልኩኝ በዚሁ ልሰናበታችሁ እወዳለሁ። ወሰላሙ አሌይኩም ወራህመቱላሂ ወበረካቱ